ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን እንድንመማር የፈለኩት ስለ ሊሽማኒያሲስ በሽታ አንዳንድ ነገሮችን ለእናንተ ግንዛቤ ለመስጠት ነው የመጣሁት። ከዛ በፊት እንደተለመደው ለቻናሌ አዲስ የሆናችሁ ሳብስክራይብ ያደረጋችሁ ቪዲዮውን እስከመጨረሻ እንድታዩ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ሊሽማኒያሲስ የሚባል በሽታ እንግዲህ እንደሚታወቀው በፕሮቶዟል የሆነ ዲዝ ነው። በተለይ ደግሞ በሳብ ትሮፒካል እና በትሮፒካል ኤሪያዎች ወይም ደግሞ በሀሩራማ አካባቢዎች የሚከሰት የበሽታ አይነት ነው ማለት ነው። እንደሚታወቀው ወደ 90 ሀገሮች የሊሽማኒያሲስ በሽታ እንዳለባቸው ጥናቶች ያስረዳሉ። ብዙ ጊዜ እንግዲህ ይሄ ሊሽማኒያሲስ እያልን የምንጠራው በሁለት ነው የሚከፈለው። አንደኛ ቁንጭር እያልን የምንጠራው ወይም ደግሞ ኤክስተርናል ሊከሰት የሚችል የኩታኒዮስ እና ሙኮኩታኒዮስ ሊሽማኒያሲስ ስለምንጠራው ነው። ሁለተኛው ደግሞ የሰውነታችን ኢንተርናሊ ሊያጠቃ የሚችል የሊሽማኒ አይነት አለ። እሱም ካላዛር እያልን እንጠራዋለን ማለት ነው። ብዙ ጊዜ ቪዝራል ኦርጋኖችን ነው የሚያጠቃ ማለት ነው። እንግዲህ እንደሚታወቀው ሊሽማኒያሲስ ሊሽማኒያ በሚባል ተዋሲያን የሚመጣ ሲሆን ብዙ ጊዜ ይሄ ሳንድ ፍላይ እያልን የምንጠራት ወይም ደግሞ የአሸዋ ዝንብ በአሸዋ ዝንብ ንክሻ የሚከሰት የበሽታ አይነት ነው ማለት ነው። ሊሽማኒያ እንግዲህ እንደሚታወቀው አሁን እንዳልነው በውጫዊና ውስጣዊ ሊሽማኒያ እያለ እንከፍላቸዋለን ማለት ነው። ውጫዊ አካል የሚከሰተው ብዙ ጊዜ በኩታኒዮስ ብለን የምንጠራው ነው። እንደገና ደግሞ በውስጥ የሚከሰተው የሊሽማኒያ አይነት ደግሞ ካላዛር ወይ ደግሞ ቪዝራል ሊሽማኒያሲስ እያልን እንጠራዋለን ማለት ነው። ካላዛር የውስጥ አካላትን በተለይ ደግሞ እንደነ ጣፊያ፣ ጉበት፣ የአጥንት መቅኔ ወይም ደግሞ ቦን ማሮን ያጠቃል። የዓለም ወይም ደግሞ የሊምጤዎችን ብለን የምንጠራቸው እነሱንም ያጠቃል ማለት ነው። ካላዛር ካልታከመ ብዙ ጊዜ 95% አካባቢ እንደሚታወቀው የህሙ 95% አካባቢ እና ከዛ በላይ የሚሆኑ ህሙማን በተያዙ በሁለት ዓመታቸው ሞትን ሊያስከትል የሚችል ወይም ደግሞ ፋታል የሆነ የበሽታ አይነት ነው ማለት ነው። ብዙ ጊዜ ቁንጭር እያልን የምንጠራው ደግሞ ውጫዊ የሚከሰተው የውጭ አካል ደግሞ የፊት አካላትን እንደ አፍንጫ፣ ከንፈር፣ የፊት ቆዳ፣ ጆሮ፣ እጅና እግር ላይ በመከሰት ያጠቃል ማለት ነው። ከላይ የጠቀስናቸው ቦታዎች የሚያመጣው ቁስለት እንግዲህ ቁስለትን ያመጣል። እዛ ሲቀጥል ደግሞ ዲስክ ፊገሪንግ ወይም ደግሞ ቅርጽ ማሳጣት እና በማህበራዊ መገለል ሊያስከትል ይችላል ማለት ነው። በኢትዮጵያ የበሽታው ስርጭት እንደሚታወቀው ሲታይ ብዙ ጊዜ ቁንጭር በደጋማ አካባቢዎች የሚከሰት የሊሽማኒ አይነት ነው ማለት ነው። ካላዛር ደግሞ በቆላማ አካባቢዎች ይከሰታል ብዙ ጊዜ በተለይ ደግሞ እነዚህ ሀሩራማ ብለን የምንጠራቸው የአየር ንብረት አካባቢ ይከሰታል ማለት ነው። የቁንጭር በሽታ በደጋማና ሽኮኮ የሚባሉ እንስሳት በበዙበት የኮረብታማ አካባቢዎች የሚኖሩ ማህበረሰቦችን ያጋልጣል ማለት ነው። ካላዛር ደግሞ ብዙ ጊዜ እንደ ቀይ ግራር እና ዛፎች የበዙበት አካባቢ ቀይ ግራር ላሉ ጥቁር አፈር ሌሎችም የዛፍ አይነቶች በበዙበት አካባቢ ይኖራል ማለት ነው። ምክንያቱም እነዚህ ቦታዎች ለአሸዋ ዝንብ ወይም ደግሞ ለሳንድ ፍላይ መራቢያ ምቹ ስለሚሆን ማለት ነው። ካላዛር የሁሉም እንደሚታወቀው ካላዛር በሁሉም በኢትዮጵያና በሱዳን አዋሳኝ ወረዳዎች በሶማሌ፣ በአፋር፣ በደቡብ ኦሞ ዞን፣ በቦረና ጉጂ ዞን አካባቢ ያሉ ነዋሪዎችን ለበሽታው ተጋላጭ ናቸው ተብሎ ይታሰባል ማለት ነው። በኢትዮጵያ ካላዛርን ስናየው እንግዲህ በኢትዮጵያ በአመት ከ4500 በላይ ሰዎችን ያጠቃል ተብሎ ይታሰባል። ቁንጭር ደግሞ እስከ 30,000 አካባቢ ሰዎችን በበሽታው በየአመቱ ይያዛሉ ተብሎ ይታሰባል ማለት ነው። ሁለቱም የሊሽማኒ አይነቶች እንግዲህ እንደሚታወቀው በአየር ንብረት ለውጥ፣ በህዝቦች ፍልሰት ወይም ደግሞ ማይግሬት የሚያደርጉ ከሆነ በድርቅ እና ድራውት ካለ በረሃብ ምክንያት በወረርሽኝ መልክ ሊከሰት የሚችል የበሽታ አይነት ማለት ነው። ምክንያቱም የአኗኗር ዘይቤም ትልቅ ሚና አለው ማለት ነው። የበሽታው ምልክቶች ስናይ የካላዛር ምልክቶች እንደሚታወቀው 2 ሳምንት በላይ የቆየ ትኩሳት ወይም ደግሞ ሂድ መጣ እያለ ሊከሰት የሚችል የትኩሳት አይነት ይኖራል። ከዛ በተጨማሪ ደግሞ ይሄ ኮልድ ስዊት እያልን የምንጠራው ወይም ደግሞ ምንም አይነት ሙቀት ሳይኖር ዝም ብሎ ደርሶ ግጥም የሚል የላብ አይነት ይኖራል። ሌላው
የምግብ ፍላጎት መቀነስም ይኖራል። የሰውነት ክብደት መቀነስ፣ የሆድ እብጠት፣ በተለይ ደግሞ ጣፊያ ማበጥና ውሃ መቋጠር ሊኖር ይችላል ማለት ነው። እነዚህ እንግዲህ ዋና ዋናዎቹ ናቸው ማለት ነው። ከዚህ በተጨማሪ ደግሞ ቀስ እያለ ሲሄድ ክሮኒካሊ የሚቆይ ከሆነ ደግሞ አኒሚያም ያስከትላል፣ ሌሎችም ዲስኦርደሮችን ያስከትላል ማለት ነው። ቁንጭርን ስናይ ደግሞ በትንኟ በነከሰችበት አካባቢ ወይም ደግሞ ሳንድ ፍላዋ ባይት ባረገችበት አካባቢ ደረቅ እበጥ ያለ ቁስለት ይኖራል ማለት ነው። አንዳንዴ ደግሞ አልፎ አልፎ ጎድጎድ ያለ ቁስለት በዛ አካባቢ ይኖራል ማለት ነው። ወደ ምርመራ ወይም ደግሞ ወደ ዳያግኖሲስ ስንመጣ ብዙ ጊዜ በብለድ ቴስትም ወይም ደግሞ በደም ምርመራ አማካኝነት አርኬ ሰርትናይን በመላክ ይታያል ማለት ነው። አርኬ ሰርትናይን ከሆነ እንደ ስፕሊን አስፓይሬሽን በኒድል ባዮፕሲ ይወሰዳል ማለት ነው። ስፕሊን ላይ ምክንያቱም ብዙ ጊዜ ስፕሊን ስለምታጠቃ ማለት ነው። ከዚህ በተጨማሪ ቦን ማሮ አስፓይሬሽንም ይወሰዳል። በተለይ ደግሞ ይሄ ቦን ማሮ አስፓይሬሽን ቤስት ነው። ምክንያቱም ብዙ ቅድም እንዳልነው መቅሊን ስለምታጠቃና በጣም አቫይሌብል የሆነ ስለሚያገኝ ማለት ነው። ስኪን ባዮፕሲም ይወሰዳል ማለት ነው፣ ለውጨኛው ለቁንጭር ብለን የምንጠራው ማለት ነው። መተላለፊያ መንገዶችን ስናይ ካላዛር እንግዲህ ብዙ ጊዜ በሳንድ ፍላይ ወይም ደግሞ የአሸዋ ዝንብ ብለን የምንጠራት ነው ከሰው ወደ ሰው የምታስተላልፈው ማለት ነው። ቁንጭር ደግሞ እንደምታውቀው የአሸዋ ዝንብ በአሸዋ ዝንብ አማካኝነት ከተያዙ እንስሳት ለምሳሌ እንደ ሽኮኮ አይነቶች ወደ ጤነኛ ሰው ይተላለፋል ማለት ነው። ወደ ትሪትመንቱ ስንመጣ እንግዲህ ብዙ ጊዜ የሊሽማኒያሲስ ህክምና ካላዛር ከ17 እስከ 30 ቀን የሚወሰድ ቀናትም የሚወሰድ የህክምና አይነት አለ ማለት ነው። ቁንጭር ደግሞ የቁንጭር በሽታ እንግዲህ የተለያዩ መድኃኒቶች ቢኖሩትም እስካሁን ግን በቀላሉ ማዳን እንደሚከብድ ብዙ ጥናቶች ያስረዳሉ ማለት ነው። ትሪትመንቱን በምናይበት ጊዜ ወይ ህክምናው በምናይበት ጊዜ ብዙ ጊዜ ዲፔንድስ ይሆናል እንደ ሊሽማኒያሲስ አይነት ማለት ነው። በተለይ ደግሞ በፒል የሚወሰድ የመድኃኒት አይነት አለ፣ በክሬም የሚቀባ በተለይ ደግሞ ኩታኒዮስ እና መኮኩታኒዮስ ሊሽማኒያሲስ ከሆነ በተለያዩ ነገሮች እነዚህ በመቀባት ወይም በሎሽን በክሬም ይሰጣል ማለት ነው። ከዚህ በተጨማሪ በአይቪ ድረጎች ይሰጣሉ። በተለይ ደግሞ ቪዝራል ሊሽማኒያሲስ ከሆነ ብዙ ጊዜ እንደ አምፖትሪክሲን ቢ ብለን የምንጠራው ወይም ደግሞ አምቢዞ የሚባል መድኃኒት አለ፣ መልቲ ፎሲን የሚባል መድኃኒት አለ፣ ፕሮሞማይሲን የሚባል መድኃኒት አለ፣ ሶዲየም ስቲቦግሉኮኔት ብለን የምንጠራቸው እነዚህ መድኃኒቶች ቤዝድ ኦን ዘ ፔሸንት ኮንዲሽን ትሪትመንቱን ማስቀጠል ይቻላል ማለት ነው። ስለዚህ በደንብ በስርዓት ከታከመና ኤርሊ ከሆነ የካላዛር ህክምና ፍቱን ነው ተብሎ ይታሰባል። በተለይ ደግሞ ቪዝራል ሊሽማኒያሲስ በስርዓት መድኃኒቱ ከተወሰደና ኤርሊ ሰውየው በስርዓት ከታከመ የመዳን ቻንሱ በጣም ከፍ ያለ ነው ማለት ነው። ነገር ግን እነዚህ ቁንጭር እያልን የምንጠራቸው ብዙ ጊዜ ሪላፕ ሊያደርጉ ይችላሉ፣ የዳኑ መስሎ እንደገና ሊከሰቱ ይችላሉ እና ብዙ ጥናቶች እንደሚያስረዱት በቀላሉ ማይድንላቸው ሰዎች እንዳሉ ነው የሚያስረዱት ማለት ነው። መከላከያ መንገዶችን ወይም ደግሞ ፕሪቬንሽን ሜካኒዝሙን ስናይ ብዙ ጊዜ እንደሚታወቀው እቺ የሳንድ ፍላይ ብለን የምንጠራት ወይም ደግሞ የአሸዋ ዝንብ በተለይ ደግሞ መራቢያ ቦታዎችን ንጽህናቸውን ማስተካከል፣ የአካባቢ ንጽህና መጠበቅ በጣም አሪፍ ነው ማለት ነው። ምክንያቱም በቆመ ውሃ በጣሻ አካባቢ ትኖራለች። ስለዚህ እዛ አካባቢ ያለ ኢንቫይሮመንትን በደንብ በስርዓት ማጽዳት ነው። ሁለተኛው አጎበር መጠቀም ነው። በተለይ ደግሞ ንክሻ እንዳትነክሰን አጎበር በምንተኛበት ሰዓት አጎበር መጠቀም፣ ልብስ መልበስ፣ ካልስ እነዚህን መልበስ አስፈላጊ ነው ማለት ነው። ከዚህ በተጨማሪ በእንቅልፍ ሰዓት ሙሉ ልብስ መልበስ ነው። በተለይ ቅድም እንዳለ ካልስ ሙሉ ልብስ ለብሶ መተኛት በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ለታመሙ ሰዎች በቂ ህክምና መስጠት ነው። በተለይ ደግሞ ኤርሊ ላይ ህክምናውን ታገኙ ወደ ነበሩበት የመመለስ ቻንሳቸው በጣም ከፍ ያለ ስለሆነ እነዚህን በማድረግ መከላከል እንችላለን ማለት ነው። ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። እንግዲህ ስለ ሊሽማኒያሲስ ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያደርጋችሁ የድሮ ትብብራችሁ እንዳይለይ ስል ጠይቃለሁ። ባይ ባይ።